ታፈሱ ባለፈው ፓርት ላይ እንዳያችሁት እንግዲህ ያው ለህብስት ማለት ነው መድኃኒት ይዛላት መጥታ ነበረ። ይሄንን ማታ ማታ ምግቧ ላይ እያደረግሽ እንድትሰጫት ብላት ነበረ። እሷም እንግዲህ እሺ ብላ ያው እንዳያችሁት በአምላክ ጋር እንግዲህ ተነጋግራ ማለት ነው እንግዲህ መድኃኒቱን ደፍተዋለች። እና ሌላው እንግዲህ ሄርሜ ነች። ሄርሜ እንዳያችሁት እንግዲህ ያው በአምላክም በጣም ተወደዋለ። እሱ ደግሞ እሷን ደግሞ የሚገርማቸው ነገር አብነት ይወዳታል። አብነት እንግዲህ በቃ ለምንድን ስልክ ስደውልላት አታነሳም እንደዚህ ስላት አትልም እያለም እንግዲህ በጣም ይጨነቃል፣ ይጠበባል። እና በአምላክ ደግሞ ያው እንዳያችሁ ከሄርሜ ጋር ልክ አንድ ቀን አዳር ስላደረ ማለት ነው በአምላክ እንግዲህ በጣም አለ አይደለም እንትን ይላል ማለት የሆነ እፍረት ይሰማዋል። አንደኛ ጓደኛውን ሲመለከት፣ ሁለተኛ ደግሞ እንግዲህ ከህብስት ራሱ ርቋል። ከህብስት አብነት እንግዲህ በፍጹም መራቅ የለበትም ነበረ። እንግዲህ ከቤተሰቦቿ ይልቅ የአብነት የባምላክ እንግዲህ ግን መራቅ ነው አላ አይደለ እሷን እየጎዳት ያለው አያችሁ። አብነት ራሱ የሆነ አላ አይደለ በፍጹም እሷን አተራቃት አላ አይደለ ከነገሮቹ ይልቅ ራሱ ልክ ያንተ መራቅ ነው እየጎዳት ያለው። ስለዚህ ባክህን ቀርበህ አናግራት፣ የተፈጠረውን ነገር አውራት እያለም እንግዲህ ለብዙ ጊዜ የነገረው ነበረ። ህብስት ራሱ እንግዲህ እንዳያችሁት ለምንድነው በአምላክ መጥቶ የማይጠይቀኝ? ለምንድነው ይሄን ያህል አስቸግሬው ነው ወይ ምን ተፈጥሮ ነው እያለችም እንግዲህ ከሚባለው በላይ ጭንቀት ላይ ነች ማለት ነው። እና ሄርሜላ ያው እንዳያችሁት እንግዲህ በአምላክ ለምንድነው ማለት እየሸሸህ ያለኸው? ትላንትና እኮ መጥቼ ነበረ አንተ አለመኖርህን ሳቅ ነው ይሄርኩት ትለዋለች ማለት ነው። እና እንደዛ ስትለው እንግዲህ ትሰሚኛለሽ ጓደኛዬ እኮ እየጠበቀሽ ነበረ። ቆይ አንቺ እንዴት ነው ሰውን የምትንቂው? ቆይና እነሱ እዛ እየጠበቀሽ እንዴት አንቺ ትቀር ያለሽ ይላታል ማለት ነው። እንዴ እና ታዲያስ የኔስ ልብ መጫወቻ ነው እንዴ ባሙ ብላ እንግዲህ እጁን ወደ ፊቱ ላይ ተሰነዝርና እንትን ስትለው በዛን ጊዜ በአምላክም እንዳያችሁ በጥፊ መታታል። ይህንን ነገር ስታደርግ እንግዲህ ማለት የእህቱ ባል ማለት ነው ይመለከታል ማለት ነው። ቆይና ምን እያደረክ ነው አልገባኝም። ቆይና ለምንድን ነው የምትመታት ይለዋል ማለት ነው። ከዛ ለምንድን ነው የምትመታት ምናምን ሲለው ማለት ነው አንተ ለምንድን ነው ከለላ የሆንከው? ለምንድን ነው የምትከላከልላት? ለምንድን ነው ይሄን ያህል የምትቆረቆርላት? መልስልኝስ ይለዋል። ከዛ አልገባኝም እና ታዲያ ስትመታት ዝም ብዬ ማየት ነበረብህ ስለ እንዴ ጠይቃታ ታዳሷን እሷ እኮ ነው ካንተ ኋላ የተሸጎጠችው ሲልም እንግዲህ ግን ይነግረዋል። እና መቸስ እየመታት ፊት ለፊት አትቆምም? ቆይና ምን ተፈጥሮ ነው ሄርሜ ለምንድን ነው የመታሽ ይላታል። አይ ምንም አይደለም አላ አይደለም የሆነ ስለ ህብስት ስጠይቀው ህብስት እንዴት ነች ማለት ባታበሳጫት ጥሩ ነው ምናምን ብዬ ስለው ከዛ በዚህ ተበሳይቶ መታይ ስትልም እንግዲህ ግን ውሸቷ አሽታ ትነግረዋለች ማለት ነው ለአቶ አለሙ። አቶ አለሙም እንግዲህ ግን ማለት አቶ አለሙን እንግዲህ ቆይናና ማለት በጣም ውሸታም ነሽ፣ በጣም ቀሽም ውሸታም ነሽ ሲልም እንግዲህ በአምላክም ሄርሜን ይመልስላታል ማለት ነው። አንተ ላይ ቆይ ለምንድነው ስርዓት የማይዝ ለምንድነው እንደዚህ የሚወጣጥርህ ነገር ይለዋል። ብሎትም እንግዲህ ግን ዞር ብሎ ይሄዳል ማለት ነው። በአምላክ እያናገርኩ እኮ ነው ወዴት ነው? ትላንትና እኮ ብዙ ጊዜ ደውዬልህ ነበረ ቢያንስ ለምንድነው የፈለክ ብለህ አትጠይቅም ስትልም እንዴት ብዬ ልጠይቅህ ማለት ለሌላ ሰው ከለላ ሆነ ይለዋል። የማይመስል ነገር አትዘባርቅ ሲልም እንግዲህ እሱም ይመልስለታል። እና ለማንኛውም ለምንድን ነው የደወልክልኝ ማለት ምን አዲስ ነገር አለ ሲልም እንግዲህ ግን በአምላክም ይጠይቀዋል። እና ወይስ አትነግረኝም ልሄድ ይለዋል። ከዛ በቃ ሄርሜ አንቺም ሂጂ ወደ ጓደኛሽ ጋር፣ አንተ ግን ና ከኔ ጋርና ወደ ቢሮ ይሄዳሉ ማለት ነው። እና ወደ ቢሮ ከሄዱ በኋላ ተቀመጥና እናውራ ይለዋል። አይ እኔ አልቀመጥም ቆም ያወራኝ ይለዋል። እኔ እየከበከኝ ነው ተቀመጥና ላውራ እያልኩ ነው። ከከበርኩ ተነስና አንተ ቆም ይለዋል። ከዛ ወይኔ አለሙ እንዴት ነው እንደዚህ ጥጋብህ እንዲህ የወጣጠረክ ሲልም እንግዲህ ግን ይነግረዋል ማለት ነው። እና በዚህ ጊዜ እንግዲህ በአምላክ ማለት ነው አንድ ሀሳብ መጣለት ወደ አይምሮ። ምክንያት ምንድነው? እሱም እንግዲህ ያችን ምስኪን ልጅ ያሰቃዩታል። ስለዚህ የሚለኝን ነገር ማድረግ አለብኝ ብሎም እንግዲህ አማቹ የሚለውን ነገር ያደርጋል እና ይቀመጣል። በጣም ይቅርታ ማለት ስሜታዊ ሆኜ ነው ተበሳጭቼ ነው ይለዋል። ከዛ ችግር የለውም ቆይና ማለት ምን ተፈጥሮ ነው ለምንድን የመታት ይለዋል። መቼም ትላንትና በተደጋጋሚ ስትደውልልኝ የነበረው ይሄን ልታወራኝ አይደለም አይደል ይለዋል። እሺ በቃ ምንድነው ያናደደህ ይለዋል። አይ ምንም ዝም ብሎ ነው ይለዋል። ይኸውልህ በአምላክ ትሰማኛለህ? አንደኛ ከስራ በጣም እየራክ ነው። ትናንትናም ቢሮ አልገባህም፣ ዛሬም ቢሮም አልገባህም። ቆይናና ምን ተፈጥሮ ነው? ምን እየተካሄደ ነው? ሲልም እንግዲህ ይጠይቀዋል። አይ
ምንም አይደለም። ደግሞ ያን ያህልም ክፍተት አልተፈጠረም፣ ያን ያህልም ከስራም አራኩም ይለዋል ማለት ነው። ይኸውልህ ከአንዴ ሁለቴ ቀረህ ማለት ያኔ በተደጋጋሚ ክፍተት ተፈጠረ ማለት ነው። ስለዚህ ምንድን ያጋጠመች ችግር ይለዋል። ላይ ምንም አይደለም በቃ ወደ ስራ እገባለሁኝ ይለዋል ማለት ነው። እሺ በቃ ከህብስትም ደግሞ በጣም ይርቅሃል። ህብስት አሁን ላይ እንግዲህ ዋነኛ ስራችን ህብስት ነው ይለዋል። ህብስት ደግሞ ምንድነች ማለት እሷን ነጋ ጠባ መሸከም በጣም ሰልችቶኛል ሲልም እንግዲህ ይነግረዋል ማለት ነው። እና ይሄንን ነገር እንግዲህ ሲነግረው ታዲያ ይችን ልጅ ማለት የሆነ በአምላክ እንግዲህ ከን ያው ህብስትን ምንም ነገር እንዳታስብ በአይምሮዋን መቆጣጠር አለብክ እና ታዲያ ማለት አሁን ይሄንን ነገር አንተ እርግፍ አድርገህ ስትሰው ማለት ጊዜ ሰጥተናት እንድታስብበት እየተውናት ነው ወይ ሲለውም እሷ ማሰብ ብትችል ኖሮ እስከዛሬ አስባ ነገሮችን ትረዳ ነበረ። ስለዚህ እሷ ምንም ነገር አታስብም አትረዳም፣ ስለዚህ አትጨነቅ ሲልም እንግዲህን ይነግረዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን አለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ህብስት ድራማ ይዘንላችሁ ቀርበናል። ሌላው ሄርሚ እንግዲህን አብነት በጥፊ ስለመታት ነገር እንግዲህ እየነገረት ነበረ ለህብስት ማለት ነው። ህብስትም ምን አድርጉሽ ነው ቆይ እንደዚህ በጥፊ የመታሽ ምናምን ትለዋለች። እሱማ ያኔ ስላንቺ ነው የጠየቅኩሽ፣ ስላንቺ ስጠይቀው በጥፊ መታይ ስትልም እንግዲህን መጥቼ ደግሞ ስለተፈጠረው ነገር ላንቺ ልነግርሽ፣ ስላንቺ ደግሞ ሻወር እየወሰድሽ ነበር፣ ቆያን ሁሉ ሰዓት ሻወር እንደምትወስጂው ትላታለች። በጣም ይቅርታ ሄርሚ ምናምን እያለችም እሷም እንግዲህ ትነግራታለች። በቃ ችግር የለውም እያለችም እንግዲህ እያወሩ ባለበት ጊዜ ላይ ወይዘሮ ይፍቱ ትመጣለች። ይፍቱ እንግዲህ ስትመጣ ምን እየሰራችሁ ነው ምናምን ትላለች። ማለት በጣም ይቅርታ ወይዘሮ ይፍቱ ምናምን እያለችም እንግዲህን ያው በአምላክ እንግዲህ የተፈጠረው ነገር በጣም ይቅርታ ትላለች። አይኔ ለሱ አላልኩሽም፣ አንቺ ጦሰኛ፣ አንቺ ሽምድምድ እያለችም እንግዲህ ይሄ ሁሉ ነገር ባንቺ ነው ባንቺ ጦስ ነው ትላታለች ማለት ነው። ይኸውልሽ አፍሽን ለጉመሽ ተቀምጠሻል ስትልም እንግዲህ ለማንኛውም ሄርሚ ነይ እኔ ፈልግሻለሁ ስትልም ሄርሚን እንግዲህ ይዛት ትሄዳለች። ሄርሚን እንግዲህ ይዛት ሄዳ ወይዘሮ ይፍቱ ማታ ማታ ለጓደኛ ሽራት ይመጣል፣ ስለዚህ አንቺ መብላት የለብሽም፣ እንደውም ታፈሱ ምግብ ይዛላ ስትመጣ አንቺ ህብስት ራሱ አልበላም ስትል አንቺ እንድትበላ ማበረታታት ነው ያለብሽ፣ አንቺ ግን በፍጹም መብላት የለብሽም ትላታለች። እንደ ግን ስትል ጥያቄ አልቀበልም፣ ለማንኛውም ባለቤቴ መጥቶ ያናግርሻል ተቀመጭ ትላታለች። እሺ ትላለች። ወይ ባለቤቴ እንግዲህ አቶ አለሙ በሄርሚ እንግዲህን ፍቅር ክንፍ እንዳለ አላወቀኝ ከስር ወጥቶ እንግዲህን አንድ ቀን ገላሽን እያለም እንግዲህ እየተማጸነ ይገኛል ማለት ነው። እንደውም ከወይዘሮ ይፍቱ በአንድ ላይ ራሱን አናግራት ምናምን ስትለው አይ ችግር የለውም አንቺ መጀመሪያ አናግሪያትና እኔ አናግራታለሁ ብሎ ነበረ። ወይኔ ደግሞ ባለቤት ትላለች። እንዴ ምን አይነት ጉረኛ ቤተሰብ ነው ግን ይሄ ቤተሰብ? እስቲ እናያለን ባለቤት ሽምጣና ምን እንደሚያወራኝ እያለችም እንግዲህ ሄርሜላን በነገሮችም እየተዝናናችም ትገኛለች። እንግዲህ አቶ ሌላው እንግዲህ እንዳያችሁት በአምላክ ከታፈሱ ጋር ይሄዳል ማለት ነው። ታፈሱ ጋር ሄዶ እንግዲህ ያው የተፈጠረውን ነገር ያውቃሉ። እንግዲህ መድኃኒት ይዛ መጣ። ያው ለዛ ምግብ ላይ እንግዲህ እያደረገች እንድትሰጣት ትእዛዝ ሰጣት ነበር። እንግዲህ በአምላክ ደግሞ ይህንን ነገር በፍጹም እንዳታደርጊ ብሎ ካሁን በፊት ቃል አስገብቷን ነበር። ይቺ ምስኪን ላይ ነች፣ ምንም ነገር የምታውቀው ነገር የለም፣ ስለዚህ እኔና አንቺ ነን ይችን ላይ ማዳን ያለብን ብሎም እንግዲህ ነግሯን ነበር። እሷም እሺ ብላ እና ቅያሬ እንግዲህ መድኃኒት ይዞ መጥቶ ግዴታ ከሆነ እያየችሽ ከሆነ ይህንን መድኃኒት አድርገሽ ስጫት ችግር የለውም፣ ግን ካልሆነ ደግሞ ባታደርገውም ችግር የለውም ሲልም እንግዲህ ነግራታለሽ። በቃ ትለዋለች። እና ደግሞ የሆነ እያየሁብ ነገር ያለውን ትለዋለች። ይኸውልሽ ታፈሱ አንቺ ይኸውልሽ ሚስኪን ልጅ ነሽ፣ በዛው በሚስኪንነትሽ ላይ ቀጥ እንጂ ሌላው ስለተፈጠረው ነገር ባታጣሪ ይሻልሻል። አየሽ ይሄ ጥሩ አይደለም ሲልም እንግዲህ ነግራታለሽ። በቃ በአምላክ እንዳልክ ስትልም ትነግረዋለሽ። በቃ ይላል። እንግዲህ በአምላክ እንዳያችሁት ወደ ህብስት ጋር ወደ ክፍሏ ለመግባት እንግዲህ ከሚባለው በላይ እፍረት ተሰማው። እሱ ምንድነው ከህብስት ጋር አንድ ቀን ባደረው አዳር እንግዲህ ህብስትን እንዴት ነው አይኗን ለየት የምችለው ከጓደኛዋ ጋር እኮ አድሬ ያለሁኝ እያለ ይሄ ነገር እንግዲህ ስሜቱን እየረበሸው ነው እና ከአንዴም ሁለቴም እየተመላለሰ ነበረ በሯ ላይ። በዚህ ጊዜ ይፍቱ ትመጣለች። ይፍቱ ስትመጣ ቆይ ምንድነው ምን ተፈጥሮ ነው አልገባኝም፣ አስሬ ምንድነው እዚች ልጅ ላይ በር ላይ የምታንጃበበው ትለዋለች ማለት ነው።
ታዲያ አንቺ ምን አስጨነቀሽ? ምን ነው ረበሽኩሽ? ይላታል። አይ እሱስ አልረበሽከኝም እያለችም ታዲያ አልፈሽ ዝም አትይም? ደግሞ ጠፍተሃል፣ አንድ ቤት እየኖርን እኮ አልተያየንም ትለዋለች። እሱም እንግዲህ ሀይ አለሁኝ አልጠፋውም፣ ስራም አልበዛብኝም፣ ያንቺን ፊት ላለማየት ነው ሲልም እንግዲህ ይነግራታል። እና ወዶቼ እንግዲህ ህብስት ድራማ ይህን ይመስል ነበረ። እስከዚህ ፓርት ድረስ ይዘንላችሁ ቀርበናል። በቀጣይ ፓርት እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።